አንተ ራሱ ክብረ ቢስ ነህ። እማዬና አባዬ አምነው ከዚህ ቤት ቢያስቀምጡ አንተ ግን ቤታችንን ታዋርዳለህ። ምንድን ነው የምታወሪው? ሰው ይስተኛልክ ከራጣ ጋር መተህ ትላላሳለህ። አንቺ ቤቢ ነይ ወደዚህ። ስነ ስርዓት ይኖርሽ እንጂ እማዬ ተኝተዋል እኮ። አንተ ግን ምን አይነት ወራዳና ቅሌታም ሰው ነህ? አንቺ ክብር ይኖርሽ። አንተ ግን እኔ እንደዛ ይሁን እሷን ትስማታለህ፣ እቺ ላይ ትስማታለህ። ለዝምድና እኮ ነው ይሳል አይደል? እናንተ ሁለታችሁ ማሰው እያስተኛት ማለት ትጫወታላችሁ። አሁንማ ሁለታችሁ እግራችሁ ፈልቷል። በቃ ሂጂ ውጪ። ወራዳ ደሞ ፋሌን ብለህ ታወራለህ። ከኔ እሷን መረጥክ አይደለ? አሳይሃለሁ። እሺ። አረ ምንም የተፈጠረ ነገር የለም። ቤቢ እንዴ እባክሽ ትዬ እንዳሰማ ሂጂ ውጪ። አንተ አይጥ እሷ አይደለሽ እኮ ነን ያለን። አንተ ወደው ምንድን ያልከው? እነማዬ እንዳይሰሙ ምናምን ነገር ያልከው? አዎ ደክሟታል፣ ትተኛበት። አየሁ አይደል? እኔ ስናገር ማንም ሰው ስለማያምነኝ ይሄን ቪዲዮ እማዬና አባዬ ያዩታል እና ሁለታችሁም ተያይዛችሁ ከዚህ ትወጣላችሁ። በተለይ ደግሞ አንቺ ጋር ትወጣታለሽ። እሺ? ስማሙ ለምስ ቅዱስ ኤቢ ምንድን ነው? እማዬ ሰነሽ ኩላ ሳይስቶ ነው ቤታነሽ ይልኩል ነው ሌባ ከባድ እማዬ እንደሱ አይደለም እና ምንድን ነው? እሺ እየታመመ ሰው አለ ማለት ሰላም ደህና ናት አይደለም? እማዬ ለምን ሆነሽ ነው? ሰው ቆይ ማረፍ አይችልም እንዴ? ምንድን ነው እሺ? እማዬ ተሸራጣን ጉላ ሳይሽ ረጉድ ይፍላብሽ። ልጅቷ ታማለሽ፣ ትተኛበት። ሂጂ ውጭልኝ። አይደለም እማዬ አንድ ላሳይሽ ታናሽ ምን ችግር አለው? አንቺ ምንድን ነው የምትይኝ? ነገም ተብልሽ። እሺ እማዬ አንድ ብቻ ላሳይሽ፣ አንድ ብቻ። አይ ምን ችግር አለው? ነገር አልፈልግም፣ ማየት አልፈልግም። ሂጂ ውጭልኝ፣ ውጪ። አሁን ምትዬ ከምን በቃ አለቀ። እትዬን ቪዲዮ እንዳያዩትሽ ምን እንደማድረግ ያለብኝ? አዎ ከኔ አይጠበቅም። ደረጀ ቢያዩ በጣም ነው የሚያዝንብኝ። የኔ አባት ቢያዩ ራሱ በጣም ነው የሚያዝንብኝ። እሺ እናድርግ። አረ የሆነ መላፍጣት ስሰምሽ በጭራሽ እማዬ ማየት የለባችሁ። በጣም ነው የሚያዝንብኝ። እማዬም ብትው በጣም ነው የምታዝንብኝ። አንተ ስለማዘን ነው የምታው። እኔ እኮ ነገትዬ ከዚህ ቤት ልታስወጣኝ ትችላለች። አላውቅም ዳጣ፣ ቪዲዮን ግን በጭራሽ ማየት የለባችሁ። አዎ ግን ምን ብናደርግ ነው ቪዲዮ ላይ አዩት የሚችሉት? ማጥፋት አለብን ዳጣ። እነማዬ ሳያዩት ዛሬ ማጥፋት ፍቅር ይዞት ከሆነ ዳጣ በስነስርዓት የምወደው የሚፈልገው ከሆነ በስነስርዓት እንድርለታለን እንጂ በጭራሽ ዳጣን ከዚህ ቤት አናስወጣም ብላ ይነግራታል። ነገር ግን ሰላምዬ ጋሼ እባክዎትን አንድ ነገር ንገሮት፣ ናታና ዳጣ በጣም ይዋደዳሉ፣ ለቁም ነገር ይፈላለጋሉ። ስለዚህ ባትነፍጋቸውና አብሮ ቢሆኑ በስነ ስርዓት የተሻለ ነው ብላ ነገረች። ሰላም አንቺ ነበረች ከመጀመሪያም ጀምሮ አንድ ላይ እንዲሆኑ ስትገፋፋቸው የነበረ አባዬ እነሱ አንድ ላይ እንዲሆኑ ቤቱን የጉርምሳ ቤትና የዱርዬ ቤት እንዲሆን ያደረገችው ዳጣ ሰላም ነች። እየገፋፋቻቸው አንድ ላይ እንዲሆኑ ስትመክራቸው የነበረው ሰላም። እንደዛ ነገር ውስጥ ምንም ያስገባች ነገር የለም። የኔን ነገር ፈጥረሽ አታውሪ። ጭራሽ አንተ ውሸታም ትለኛለህ። ውሸታም ነህ አንተ ራሱ ውሸታም ነው፣ ወራዳ ነው። እሺ ታሳፍራለህ። እኔ እንደዛ እየሆንኩልህ አንተ ጭራሽ ዳጣ ስትስም እንኳን አታፍርም ነበር? ሁሉ ነገር ጉዴን አባዬ አይቷል። ያጠፋችሁ ፋይሎቹም በሙሉ ተመልሷል። ትሰሙኛላችሁ ብላ ስታስፈራራ ስትጮህ ነበር። ዳጣ ናታን ምን ማድረግ አለብን? በጣም ጨንቆኛል። ደረጃ አንድ ነገር ምን ይለኝ ይሁን በማለት በጣም ሰጋች። ማርታ እህትዬም ከዚህ ቤት እኮ ላስወጡኝ ይችላሉ ብላ ስትሰጋ ነበር። ነገር ግን ምንም ነገር አይፈጠርም፣ አታስቢ፣ ምንም ነገር ያሰበችው ነገር አይሳካለትም፣ አትጨነቂ እያላት ነበር። ነገር ግን ዳጣ በጣም ፈርታና በጣም ተጨንቃ እንደነበረው እየነገረችው ነበር። ምንም አይፈጠርም፣ ሀሳብ አይግባሽ ብላትም፣ ነገር ግን ዳጣ ፍራቻውን በጭራሽ ማቆም አልቻለችም ማለት ነው። ምንም ብፈጠር ብቻሽን አንተውሽም። ከዚህ ቤት የምትወጪ ከሆነ እኔም ተከትዬሽ አንቺ የሄድሽበት ቦታ ሁሉ እሄዳለሁ። ስለዚህ ምንም ሀሳብ አይግባሽ እያላት ነበር። ግን ጋሺ በጭራሽ ደረጀ ከዚህ ቤት እንዲወጣ አያደርገኝም፣ ምክንያቱም የሚያደርግበት ቃል ስለገባልኝ እያለችው ነበር። እና አዎ ጋሺ ደረጀ በጭራሽ አንቺን ላስወጣሽ አይችልም። ስለዚህ ሀሳብ አይግባሽ እያለች ነበር። ምንም ብፈጠር አንድ ላይ ነን። ምንም ነገር ብፈጠር እጄ መቼም ቢሆን እንዳትለቅኝ በጣም እንደምወዳት ደጋግሞ እየነገራት እና ልዩ እንደሆነችም ጭምር እየነገራት ነበር። እና ግን
በጣም ፈርቻለሁ ናታን። ደረጀ ምን እንደምለን ሳስብ በጣም ይጨንቀኛል። በጣም ፈርቻለሁ እያለችው ነበር። ምንም ነገር አትፍሬ፣ ምንም አይፈጠርም ዳጣ እያላት ነበር። ነገር ግን እሷ በጣም እንደፈራችና እንደተጨነቀች እየነገረችው ነበር። እሺ በቃ አሁን ሄድ፣ ስራውን ልስራበት፣ እየመጡ ይሆናል። አሁን ከመጡ ደግሞ ጭራሹ የባስሊያ ነገር ይፈጠራል። ስለዚህ እባክህ ናታን ሄድ እያለችው ነበር። እሱ ግን መቼም እንደማይተዋትና የሚፈልጋት ለቁም ነገር እንደሆነ ጭምር እየነገራት ነበር። እኔ እናንተ በጭራሽ አብረን እንድንሆን አትፈቅድልንም። የሌለ ነገር ፈጥራ ነው የምታወራው። ያልተፈጠረ ነገር ጨማምራ እንደምታወራው እርግጥ ነው። ነገር ግን ኢሜ በጣም አደገኛ ነች እያለችው ነበር። አዎ አደገኛ መሆኑ ግልጽ ነው። አይገርምም? ከዛ ያንን ሌሊት ካሜራ ይዛ ስልክ ይዛ መቅረጽ ራሱ በጣም ይገርመኛል። ምክንያቱም እንዴት ነው ሰው ልጅ የማይተኛ እንቅልፍ ዋንቲታ እኛም መከታተላ ግን በጣም ይገርመኛል እያለች መቼም ቢሆን እኔ በህይወት እያለሁ እናንተ አንድ ላይ አትሆኑም እያለች መዛትና ማስፈራራት ትሰሚኛለሽ። አንቺ አሁን ከዚህ ቤት አባዬ ስትመጣ ጥርግርግ ብለሽ ትወጫለሽ። ናታን መቼም ምንም አይከተልሽም እያላት ነበር እያለችው ነበር። ነገር ግን ናታን ምንም ቢፈጠር ዳጣን እንደማይተዋትና ዳጣ ከዚህ ቤት ዳጣ ከወጣች እሱም ተከትሎ እንደሚወጣ ለኢሜ ቢነግረውም ኢሜ ግን እስቲ እናያለን ምን እንደሚፈጠር ታላቁ ውረድ ቅሌትና ውርደትን አባዬ ሲመጣ የእጅን ይሰጣል እያለችው ነበር። የፈለግሽው ማድረግ ትችያለሽ። አሁንስ አበዛሽው። ስነ ስርዓት ኑርሽ። የምትናገርን እያሰብሽ በቃ ምንም ነገር የተፈጠረ ነገር የተፈጠረ ነገር የለም አይደለም ብትይ ለዝምድና እኮ ነው የሳመኝ ስትለው ኧረ እባክሽ እኔ ለማታለል ትሞክራለሽ። ፀጉርሽ ነው የምነቃቅለሽ ትሰሚኛለሽ። መቼም ናታን አንቺ አሁንም ትሰሚኛለሽ። መቼም ታያለሽ ደግሞ ከዚህ ቤት ውድ አንቺ ሞሽ ያቺ ሰላም አንቺ መካረሽን አንድ ላይ ጥርቅርቅ ብላችሁ ከዚህ ቤት ትወጣላችሁ ብላ እየዛተችና እያስፈራረቻት ነበር። ተረጋጊ፣ ምን እያረግሽ ነው? አብድሻል እንዴ? ጤነኛ አይደለሽም እንዴ? እያላት ነበር። ትሰማኛለህ? ያበድክ ሳንተ ነው። እሺ ተሳፍራለህ፣ ቅሌታም ባለጌን እያለች መጫወት ቀጠለች። አሁን የውዝን ነገር አባዬም ለማየም እነግራችኋለሁ። በጭራሽ ዝም አላልፋችሁም። ታሳፍራላችሁ። እርግጠኛ ነኝ ሰላም ያስረገዝካት አንተ ራስህ ነው ብላ እናገረችው። የምታወሪ ነገር እያሰብሽ ነው አንቺ የምታወሪ ነገር ራሱ አታውቂም። እብድነች። በቃ ዞር በይ። አዎ ሰላምም እንደዛ ነበር። ሰላም ያስረገዝካት አንተ ነው ብላ ጮኸችባት። ማርታ ተኝታ ስለነበረ መጣችና እማዬ እባክሽ ተነሽ፣ አንድ ብቻ እዩ ያለች ስትጮህ ጀመረ። ተረጋጊ። ምንድነው ናታን? አንድ ነገር ማድረግ አለብን። ያ ቪዲዮ ካየችው አባዬ ናታን እኔም ሰው አያደርጉኝ። አባቴ ራሱ ይህን ነገር ከሰማ በጣም ነው የሚያፍርብኝ እና በጣም ያሳፍራል። ምን ማድረግ አለብሽ አንተ? እሱን የሚጨንቀኝ እኔ ትዬ ነገ ጠዋት ከቤት ያባሩኛል እርግጠኛ ነኝ እያለችው ነበር። እና ምን ማድረግ አለብን? ያንን ቪዲዮ ግን ማንም ሰው ማየት የለባቸውም እያለ ማውራት ጀመረ። እና ምን ማድረግ አለብን? እሺ ማንም ሰው እንዳይ ቪዲዮን ማጥፋት አለብን። ዳጣ እንዴት አድርገን ነው የምናጥፈው? በቃ ቪዲዮን እንዳትልክ ዋይፋይ ነገሮችን ማጥፋት ይኖርብናል። በጣም ፈርቻለሁ ናታን፣ ምንድን ነው የምናደርገው እያለችው አትፍሪ፣ አንድ ነገር ማድረግ ይኖርብናል። ያንን ቪዲዮ በተለይ ደረጀና ለማሚ በጭራሽ ማየት የለባቸው። በጣም ተናደደች። ምክንያቱም በጣም ተወደው ነበረና እሱ ግን ከዳጣ ጋር በመሆኑ እጅግ በጣም ስትናደድና ስትቀና ነበር። እስካሁን እያስመሰልክ ነበር፣ ከኔ ጋር የሆንኩ መስሎኝ ነበር። ደግሞ ህይወት እስካለው ድረስ መቼም አብራችሁ አትሆንም እና እያለች እዛቸውን ቀጠለች። ድሮ ነበረ የማቅ ብላ ቦይስ አደረገችለት። ከዛ ቦይስ ታደረግለት ዳጣ ግን በጣም ፈርታ ነበር፣ ተጨንቃ ነበር። አሁን ምንድነው እንደዚህ እናድርግ፣ ዋይፋይ እናጥፋ፣ ለደረጀ ምንዳት ደረጀ በጣም ያምረኛል፣ ግን እንደዚህ አይነት ነገር በመፈጠሩ ይናደድብኛል እያለችው ነበር። አዎ ልክ ነሽ፣ ሊናደድብን ይችላል፣ ግን መረጋጋት እንሞክር። ቪዲዮ እሱ ጋር መድረስ እማየም ደረጀ ቪዲዮ ማየት የለባቸውም፣ አባዬም ማርታ ቪዲዮ ማየት የለባቸውም። ስለዚህ ዋይፋይ እናጥፋል። እሷ ቮይስ እያደረገች ነበር። እኔን አታምኑኝም እንጂ ከመጀመሪያም እኮ ተናግሬ ነበር። ዳጣና ናታን ደግሞ ዳቅ ነበር እና ግን ልትሰሙ ፈቃደኛ አይደላችሁም በማለት እያለቀሰች ቮይስ ታደርግለታለች እና የላከችውን ለደረጀም ለሁሉም ለማርታም ስልኩን ታጠፋዋለች። ስልኩ ሰው
ዋይፋውን ያጠፋና ከዛ የተላከው የቀረጸችውን ከስልኳ ላይ ሪሙቭ ለማድረግ ስልኩን እየፈለገ ነበረ ክፍሏ ገብቶ ማለት ነው። ነገር ግን ክፍሏ ገብቶ ስልኩን እየፈለገ ነበር። ዳጣ ግን አምላኪው እባክህ እርዳኝ እያለች በጣም ተጨንቃ ነበረ። ምክንያቱም ደረጀም ማርተም ካዩ ምንም ሰላም እንደማይፈጠር ታውቃለች። ናታን ስልኳን ፈልጎ አገኘትና በቃ ሪሙቭ እናድርጎ ከስልኳ ላይ ሙሉ በሙሉ ዴሊት እናድርጎ ይባባላሉ። እሺ በቃ አድርገው ይላታል እና ስልኩን ይወስድና እንዳንድ ሜሴጆቹን የቀረጸችውን በሙሉ ሪሙቭ ያው እንዳንድ የሷ ፋይሉን በሙሉ ፎቶ ሁሉ ነገር ይጠፋል ስል ነበር። አዎ ይጥፋ እና ሪሙቭ አድርግ ስትለው ከዛ አንድ ላይ አድርገው ሪሙቭ ያደርጋሉ ማለት ነው። በጣም ፈርቻለሁ እያለች ከዛ ናታን የኢሜል ስልክ እንዳለ ፎቶ ሆነ ምንም ሆነ ኦል ሪሙቭ ብሎ እንዳለ ያጠፋል ማለት ነው። ነገር ግን ሰላምዬ የለም። ውሃ ደግሞ ቁርስ እያለቻት ነበር። እሺ እሰራልሻለሁ፣ ግን ትናንትና ምን አጥፍተሽ ነው እንደዛ ስትጫወቱኝ ስትደበድብ የነበረው ብላ ስጠይቅ እንግዲህ ለማርታ ሮጣ ለማሳየት እየሮጠች ነበር። እማዬ ማታ ላሳይሽ ብዬሽ ነበር፣ ግን አሁን ላሳይሽ ብልና ስልኳ ስልከው ስልኳ ግን አይሰራም። ስልክ ይኸው እማዬ ናትና በቃ ጉዳቸው እንዳይታወቅባቸው ስልኬን ሪሙቭ አደረጉብኝ እማዬ እያለችው ነበር። ምን ተፈጠረ? የምን ሪሙቭ ነው የምታወሪው? አዎ እማዬ ሪሙቭ አደረጉ ያልኩሽ እኮ ነው፣ አታይም እንዴ እያለቻት ነበር።